እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ይሄን እንዴት ማመን ይቻላል? በትላንትናው ዕለት ሁላችሁም እንደሰማችሁት እጅጉኑ የምንወደውና የምናደንቀው ህመሙን እንኳን ወዳጆቹ እንዳይጨነቁበት በሳቁ ሸፍኖ የቆየው ልበ ሩሩ እና ቀልድ አዋቂው ነፂ ወይንም አርቲስት ነፃነት ወርቅነህ ህልፈቱ ከተሰማ ጀምሮ ብዙዎች ይህንን እውነት አምነው መቀበል አልቻሉም። ቤተሰቦቹ ደግሞ ያሉበት ሁኔታ ምን አይነት ማጽናናት ያበረታቸው ይሆን የሚያስብል ነው። ነፂ ከሁለት ቀናት በፊት እንኳን በከባድ ህመም ውስጥ ሆኖ ጥርሱን ነክሶ እና ጨክኖ ስራው ላይ እየተገኘ ቢሆንም ትላንትና ረፋዱን ግን ሁላችንም ከማንቀርበት ሞት እጁን ሰጠ። ይህም ብዙዎችን አስደነገጠ። ብዙዎችንም ሀዘናቸውን መቋቋም አቅቷቸው ስሜታቸውንና ሀዘናቸውን ለመግለጽ እንኳን ቃል አጥተው በእንባ ብቻ የታመቀ ከባድ የልብ ስብራታቸውን በመግለጽ ላይ ይገኛሉ። ታዲያ አርቲስት ነፃነት ወርቅነህ ለህልፈቱ ምክንያት የሆነውን ከዚህ በፊትም እንደምናስታውሰው ከአንድ ዓመት በፊት ገደማ ጉበቱ ላይ ባጋጠመው ህመም ወደ ህንድ ሀገር ሄዶ ታክሞ የመጣ ቢሆንም ነገር ግን ህመሙ ከጊዜ ወደ ጊዜ እየጨመረ ቢመጣም እጁን ያልሰጠው ነፂ በውስጡ ያለውን ህመም ሲቃይ በፈገግታ እና በሳቅ ሸፍኖ ስራውን እየሰራ ቢሆንም ብዙዎች የአካላዊ ገጽታ መቀየሩን በመመልከታቸው ነፂ እባክህን እረፍት ማድረግ አለብህ እያሉ ሐሳባቸውን የሰጡት ቢሆንም አርቲስት ነፃነት ወርቅነህ ግን እስከ መጨረሻው እስትንፋስ ለሚወደው ስራ ራሱን ሰጠ። ነገር ግን ማንም ከሞት ሊያመልጥ አይችልምና አርቲስት ነፃነት ወርቅነህ በሞት አጣነው። ከሞቱ ከሁለት ቀናት በፊት ግን የስንብት በሚመስል እና ከባድ ስሜት ያለው ደብዳቤ በፌስቡክ እና በኢንስታግራም ገጹ ላይ እንዲህ ሲል አስፍሯል። አንድ ሰው ምን አለኝ? ገንዘብህንና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለህ። ሁሉን ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነት መሰረት ነው። አጥብቀ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይወድቃል። እንደዚህ በማለት አስተላልፎ ነበረ። ታዲያ በነፃነት ህልፈት ላይ ብዙዎች ሀዘናቸውን በሚከተለው መልኩ አስተላልፈዋል። ዘማሪት ሃና ተክሌ በፌስቡክ ማህበራዊ ድረገጿ ላይ የነፃነት ወርቅነህን ፎቶ በማጋራት በነፃነት ህልፈት ማዘኗን ገልጻለች። እንዲሁም በቲክቶክ ላይም ብዙዎች ማዘናቸውን በቪዲዮ አጋርተዋል። ቪዲዮዎችንም ይዘንላችኋል። ቪዲዮዎቹን ተመልክተን የምንመለስ ይሆናል። እናንተም ቪዲዮዎቹን ከመጀመራችሁ በፊት ቪዲዮውን ላይክ እና ሼር ያድርጉት እንላለን። ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ያስቀመጥንላችሁን ቪዲዮ ተከታትለን እንመለስ። ይሄን እንዴት ማመን ይቻላል? ሰካር ማግኘት አለመቻሌ ራሱ በጣም አመመኝ። ለቤተሰቦቹ እግዚአብሔር መጽናኛን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን እዚህ አልችልም ወንድሜ እዛ ጋር ሆነ ዛሬ በጣም አሞኝ ተኝቼ ነው ያልኩትና ስልኬን ቼክ አላደረኩትም። አሁን ስክሮል ሳደርግ ያገኘሁት አርቲስት ነፃነት አርፏል የሚል ነውና እግዚአብሔር ምስክሬ ነው። እኔ በጣም ነው የምወደው። በጣም በቃ ፕሮግራሞችን በጣም ነው የምከታተለው። በተለይ ደግሞ የቤተሰብ ጨዋታዎቹ እኔ ደብሮኝ ከሆነ እሱ ነው የሚያስቀኝ። በቃ ያሳቀ ቁም ነገር የሚያስዝ ወንድማችን አርቲስት ነፃነት ዛሬ እንዳረፈ እየሰማን ነውና እግዚአብሔር እኔ በጣም ነው ወዶ የነበረው። ለማንኛውም እግዚአብሔር አምላክ ለቤተሰቦቹ ለወዳጆቹ መጽናናትን ይስጥልን። እሱን ደግሞ ነፍሱን ይማርልን። ነፍስ በሰላም ትረፍ። ነፂ እውነት ሁሌም በልባችን ትኖራለህ። ሁሌም እውነት እኔ በጣም ነበር የምወደው በጣም
ነፍስ ይማር። እንግዲህ የነጻነት ወርቅነህን ቪዲዮዎችን ተከታትለን ተመልሰናል። ቪዲዮዎቹንም እንደተመለከታችኋቸው ነበሩ። በዚህ ጉዳይ ላይም የጉርሻ ፔጅ እንዲህ በማለት መልእክቱን አስተላልፏል። ጉርሻ ፔጅ ያስተላለፈውን መልእክት እንዲህ በማለት እናቀርብላችኋለን። የሐዘን ዜና። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥር እና በሁላችንም ዘንድ እጅጉን ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ወይንም ነፂ ባደረበት ድንገተኛ ከዚህ ዓለም ሞት መለየቱ በከፍተኛ ሐዘን ሰምተናል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ላይ ለበርካታ ዓመታት የሚተላለፈው በብዙዎች ቤት ውስጥ በሚወደድ የቤተሰብ ጨዋታ ፕሮግራም አዘጋጅነት እና አቅራቢነት ይታወቃል። ከፕሮግራም አቅራቢነት ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱ እና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ህይወቱ እንዲህ ናት። ትላንትና ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይመለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋ፣ እንዲህ በድንገት መለየትህ መላው የጥበብ ቤተሰብ እና አድናቂዎችን በሐዘን ሰበር አድርገሃል። ነጻነት ወርቅነህ ባለትዳር የሶስት ልጆች አባት ነበረ። ባበረከተው ስራዎቹ በደግነቱ ሁልጊዜም በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹ፣ ለመላው የጥበብ አፍቃሪያን ፈጣሪ መጽናናት እንዲሰጣችሁ እንመኛለን ሲል ጉርሻ ፔጅ በራሱ ገጽ ላይ አስፍሯል። ታዲያ እኛም ለቤተሰቦቹ እንዲሁም ለልጆቹ እና ለጥበብ አፍቃሪያን በሙሉ እግዚአብሔር መጽናናቱን ይስጣችሁ እያልን አዳዲስ መረጃዎች ሲወጡ መረጃዎችን የምናቀርብላችሁ ይሆናል። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን አይዘንጉ። ይሄ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር በማድረግ ቤተሰብ ይሁኑ እንላለን። እኛ በአዲስ መረጃ እስክንመለስ ድረስ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።